ፍቅረኛሽ ኢግኖር እያደረገሽ ከሆነ ማድረግ ያለብሽ ነገሮች ፍቅረኛችን ላይ ያለሽ ስልክ ስትደውይለት የማያነሳ ከሆነ፣ ቴክስት ስትጽፊለት የማይመልስ ከሆነ፣ ኦንላይን ሆኖ የማያወራሽ ከሆነ እነዚህን ቀላል ነገሮች ማድረግ ትችያለሽ። በእርግጥም ቀላል ነገሮች ለማለት ይከብዳል፣ ምክንያቱም ያንቺን ቆራጥነት ይፈልጋሉ። እነዚህን ነገሮች ካደረግሽ ግን እንደ ቀድሞ እንዲንከባከብሽ፣ ጊዜና ቦታ እንዲሰጥሽ፣ እንደ በፊቱ እንዲፈልግሽ ማድረግ ትችያለሽ። በመጀመሪያ ግን በእርግጠኝነት ችላ እያለሽ መሆኑን ማወቅ ይኖርብሻል። ብዙ ጊዜ ወንዶች የራሳቸውን ስራ ሲሰሩ በትንሹም ቢሆን ፍቅራቸውን ይገፋሉ፣ ማለትም ሆነ ብለው ሳይሆን ባላሰቡት ሁኔታ። ስለዚህ ያንን አጣሪ። ሆን ብሎ ነው ኢግኖር እያደረገሽ ያለው ወይንስ ሳያስበው ነው? ይህንን እርግጠኛ ሁኚ። ያን ያክል እርግጠኛ ከሆንሽ ወደ ዝርዝሮቹ እንገባለን። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ ንገሪው። ኢግኖር እያደረክኝ ነው። ያጠፋሁት ነገር አለ ወይ? ያስከፋሽው የበደልሽው ነገር መኖሩን ወይም በራሱ ጉዳይ መከፋቱን የሆነው ነገር ካለ ጠይቂው። እንደ በፊቱ አለመሆኑን፣ ጊዜ እየሰጠሽ እንዳልሆነ፣ እያወራሽ እንዳልሆነና እየራቀሽ እንደሆነ ንገሪው። የሰራሽው ስህተት መኖር አለመኖሩንም ጠይቂ። ምናልባት በአንቺ ስህተትና በአንቺ ጥፋትም ሊሆን ይችላል። የራስሽ ጥፋት እንዳልሆነና አንቺም እንዳላደረግሽ እርግጠኛ ከሆንሽ በኋላ ምንም የሰራሽው ስህተት ከሌለ ቀጣይ የምነግርሽን ታደርጊያለሽ። እንደዛ ብለሽ ከነገርሽው በኋላ ምንም እንደሌለ እርግጠኛ ከሆንሽ ሆነ ብሎ ነው ኢግኖር እያደረገሽ ያለው ማለት ነው። ስለዚህ ቆም ብሎ ራሱን እንዲመለከት ጊዜ ስጪው። ማለትም ደጋግመሽ አትጠይቂው። ደውልልኝ፣ አውራኝ እያልሽ አትጨቅጭቂው። ልመና ነው የሚሆንብሽ። ፍቅር ደግሞ በልመና የማይሆን ነገር ነው። አንደኛው ወገን እሽሩሩ እያለ አንደኛው ደግሞ ደረቱን ገልብጦ የሚኖርበት ግንኙነት አይደለም ፍቅር። ሁለታችሁም በተመሳሳይ መልኩ ነው መልፋት ያለባችሁ። ስለዚህ አትለምኘው፣ አትለማመጪው። ዋጥ አድርገሽ ያዥውና ክብርሽን ጠብቂ። ድጋሚ ጊዜ ስጠኝ፣ እንደዋወል፣ እንገናኝ እያልሽ አትጠይቂው። የዚህን ጊዜ ራሱን ይመለከታል። እንደ በፊቱ እንዳልሆንሽ እየጠየቅሽው እንዳልሆነ እየለመንሽው እንዳልሆነ ያውቃል። ወደ ራሱ ይመለሳል። ያ ካልሆነ ግን ሶስተኛውን ማድረግ ይኖርብሻል። ሶስተኛ፣ ሰውን ኢግኖር የሚያደርጉ ሰዎች በራሳቸው ይህ ነገር ሲደርስ ይከፋቸዋል። ወደ ራሳቸው ወዲያውኑ ይመለከታሉ። ያ ማለት ኢግኖር አድርጊው፣ አንቺም እሱ እያደረገ ያለውን ነገር አድርጊ። እየደወለ አይደለም፣ ስለዚህ አትደውይለት። እንገናኝ ቢልሽም እንዳታገኙ፣ አይመቸኝም በይ። እሱ ጋር ያለውን በተቃራኒው አንቺም አድርጊው። ቴክስት እየመለሰ አይደለም፣ አንቺም አትመልሺ። አይቶስ ጸጥ እያለ ነው፣ አንቺም አይተሽ ጸጥ በይ። በዚህ ጊዜ እያደረገ ያለውን እያደረግሽ እንደሆነ፣ ከሱ እየራቅሽ እንደሆነ፣ ስህተት መስራቱን እሱ ላይ እያስጨከነሽ እንደሆነ ይገባል። ብዙ ጊዜ ኢግኖር የሚያደርጉ ሰዎች ራሳቸው ኢግኖር ሲደረጉ ኢግኖር ማድረጋቸውን ትተው ስነ ስርዓታቸውን ይይዛሉ። ስለዚህ ኢግኖር እያደረገሽ ከሆነ አንቺም እንደሱ አድርጊ። በዚህ ጊዜ ወደ አንቺ ትኩረቱን ያደርጋል። የገፋው ነገር መልሶ ሲገፋውና የናቀው ነገር መልሶ ሲንቀው አይወድም። ስለዚህ ከዛ ሰው በሰላምና በፍቅር ለመመለስና ለመኖር የቻለውን ሁሉ ያደርጋል። ያ ማለት አንቺም ኢግኖር አድርጊው እያልኩሽ ነው። በእርግጥ ትንሽ ጊዜ ሊወስድ ይችላል፣ ዝም ሊልሽ ይችላል። ወደ ራሱም ቶሎ እስኪመለስ ድረስ ቆም ብሎ ነገሮችን እስኪያገናዘብ ድረስ ቢያንስ 2 ወይም 3 ሳምንት ሊፈጅ ይችላል። ነገር ግን ተመልሶ አንቺው ጋር ነው። አራተኛ፣ ይህ ትንሽ ከበድ ያለ ነው። ይህንን ውሳኔ ለመወሰን ትንሽ ጠንካራ ሴት መሆን አለብሽ። ሳትቀደሚ ቅደሚ። ምን ማለት መሰለሽ? ኢግኖር ካደረገሽ በኋላ መጨረሻው እንለያይ ነው። ስለዚህ ልክ እሱ ኢግኖር ማድረግ ሲጀምር አንቺም እየለመንሽው ጊዜ እንዲሰጥሽ እየጠየቅሽውና እየተለማመጥሽው መጨረሻ ላይ በቃ እዚህ ጋር ይብቃን፣ ከዚህ በላይ መቀጠል አንችልም ነው የሚልሽ። ስለዚህ ሊሊ ያሰበውን አንቺ ቀድመሽ በዩ። አዎ ከላይ የዘረዘርናቸውን አድርገሽ የማይስተካከል ከሆነ ግንኙነታችሁን እዚህ ጋር ይቁም፣ ከዚህ በኋላ መቀጠል የለብንም፣ ይህ ፍቅር አይደለም ብለሽ ፊት ለፊት ንገሪው። በዚህን ጊዜ ነው እውነተኛ ነገር የሚገለጥለት። ወንድ ልጅ በሴት ልጅ ቀድሞ እንደማይፈለግ ከተነገረው ስህተቱን ከራሱ ጋር ፈልጎ ለማስተካከል ነው የሚያስበው። በእርግጥ
ወዲያውኑ ያንን ነገር አያደርገውም። ለራሱ ጊዜ ሰጥቶ ቆም ብሎ ሲያየው ነው ያ ነገር የሚገባው። ነገ ላይ ቆም ብሎ ሲያየው ጥፋተኛ እንደሆነ ሲገባው የዛኔ ነው ይቅርታ ጠይቆ አብሮሽ መሆን የሚፈልገው። መቼም ቢሆን መቼም እንለያይ በሚለው ጥያቄ እንዳይቀድምሽ። ኢግኖር እያደረገሽ ከሆነ እየራቀሽ እየገፋሽ ከሆነ መጨረሻው እንለያይ ነው። ስለዚህ ሳትቀደሚ ቅደሚ። ያንን ማድረግሽ ለሁለት ነገሮች ይጠቅምሻል። አንደኛ ክብርሽን ያስጠብቅልሻል። ሁለተኛ ነገ ላይ ጥሎሽ ቢሄድ እንኳን ተመልሶ እንደሚመጣ ትልቅ ማረጋገጫሽ ነው። ከልክ በላይ ኢግኖር እያደረገሽ እየገፋሽ እየራቀሽ ከሆነ የእንለያይ ጥያቄ ቀድመሽ አቅርቢ። 5ኛ ደስተኛ ሁኚ። ከህመምሽ ጋር ተጋፈጪ። ሂዷል። አሁን እሱ እዚህ ጋር የለም። ወደ ራሱ እስኪመለስ ድረስ ትንሽ ጊዜ ሊቆይ ይችላል። በዚህን ጊዜ ራስሽን ተንከባከቢ። ደስተኛ የሚያደርግሽን ነገሮች አድርጊ። ለራስሽ ጊዜና ቦታ ስጪ። ከጓደኞችሽ ጋር ወጣ ብለሽ ተዝናኚ። ጥሩ ጊዜ አሳልፊ። ሪፍሬሽ ማድረግ አለብሽ። በዚህን ጊዜ የሚያስፈልግሽ ደስታ ነው። ደስታ የምታገኝበትን ነገር ፈልጊ። ሊከፋሽና ሊከብድሽ እንደሚችል ይገባኛል። ነገር ግን በእርግጠኝነት የፍቅር አጋርሽ ወደ ራሱ ሲመለስ ምን ያክል ፍቅር እንደገፋ በምን ያክል ልክ እንዳስከፋሽ ሲያውቅ ተመልሶ ይመጣል። ካልተመለሰም ይህ ልጅ ቀድሞውኑ አያፈቅርሽም ነበር ማለት ነው። ስለዚህ በመሄዱ እንደውም ደስተኛ መሆን ይገባሻል እንጂ በፍጹም መጸጸት የለብሽም። የማይሆንሽ ወንድ ከአንቺ እንዲርቅ ምንጊዜም ቢሆን መፍቀድ አለብሽ። እነዚህ 5 ነገሮች የፍቅር ግንኙነትሽ ውስጥ ኢግኖር ከተደረግሽ አድርጊያቸው። በእርግጠኝነት ይሰራሉ። ጊዜ ይወስዳል፣ ነገር ግን ይሰራል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውንም ላይክ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።